የዛሬው የፊት ማስክ ለየት የሚያደርገው በሳምንት 3 ጊዜ ብቻ ተጠቅማችሁት ለውጡን ታዩበታላችሁ። ብጉርና የብጉር ጠባሳ ላስቸገራችሁ እንዲሁም ማዲያት ላስቸገራችሁ ቆንጆ የሆነ የፊት ውህድ ይዤላችሁ መጥቻለሁ። በተፈጥሯዊና በቤታችን በሚገኙ ግብአቶች ብቻ በፀሐይና በተለያዩ ምክንያቶች የጠቆረ ፊትን ለማቅላት እጅግ በጣም ቆንጆ የሆነ ውህድ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት በተፈጥሯዊና በቤታችን በሚገኙ ግብአቶች ብቻ በፀሐይ በተለያዩ ነገሮች ለጠቆረባችሁ በብጉር እንዲሁም ደግሞ የብጉር ጠባሳ እንዲሁም ደግሞ ፊትን ለማቅላት የምትፈልጉ ይህንን ውህድ እስከ መጨረሻው በማየት ተከታተሉኝ። እጅግ በጣም ቆንጆ ለውጥ ታዩበታላችሁ በፊታችሁ ላይ። ፊታችሁ አንድ አይነት ከለር እንዲኖረው ያደርግላችኋል። አሁን ወደ አሰራሩ እንሄዳለን። እንግዲህ እንዳያችሁ መጀመሪያ የተጠቀምኩት ኮረን ፍላወር ወይም የበቆሎ ዱቄት ነው። በአረበኛ ነሻ ይሉታል። ያኛው ደግሞ የሩዝ ዱቄት ራይስ ፓውደር። ይሄንን ሁለቱን ግብአት ተጠቅሜያለሁ። አንድ ማንኪያ የሩዝ ዱቄት፣ አንድ ማንኪያ የነሻ ዱቄት ተጠቅሜያለሁ ማለት ነው። ከዛ በኋላ አንድ ማንኪያ ያልሞላ ማር፣ ንጹህ ማር ጨምሬበታለሁ። ከዛ ከማሩ በመቀጠል ደግሞ እሬት ጨምርበታለሁ ማለት ነው። እሬት ለሌላችሁ እህቶች ደግሞ እሬት ለማታገኙ ወተት፣ ኒዶ ወተት በጥብጣችሁ እሱን ጨምራችሁ መጠቀም ትችላላችሁ። እሬት ለማታገኙ እሬት ካላችሁ እሬቱን ጨምራችሁ ተጠቀሙት። ከሌላችሁ ደግሞ ኒዶ ወተቱን እሱን በጥብጣችሁ ጨምራችሁ መጠቀም ትችላላችሁ። ከዛ በኋላ እነዚህን ግብአቶች 4 ግብአቶች ናቸው የተጠቀምኳቸው። ማር፣ የሩዝ ዱቄት እና የነሻ ዱቄት። የነሻ በአማርኛ የበቆሎ ዱቄት ማለት ነው። እሬት አድርጌ 4 ግብአቶች ነው የተጠቀምኩት። ከዛ በኋላ እንደዚህ አድርጌ በደንብ አድርጋችሁ ታዋህዱታላችሁ። ሁሉም ግብአት አንድ ላይ እንዲቀላቀልላችሁ በደንብ አድርጋችሁ ትመቱታላችሁ ማለት ነው። እና የዛሬው የፊት ማስክ እጅግ በጣም ቆንጆ ነው። በሳምንት 3 ጊዜ ተጠቅማችሁት ለውጡን ታዩበታላችሁ። እንግዲህ ፊታችሁ ላይ አላግባብ የሆነ ነገር ለወጣባችሁ እንዲሁም ብጉሮቱ ደግሞ ጠባሳ ጥሎ የሚያልፋለ እንዲሁም ማዲያታችሁን ለማፍዘዝ ለማስለቀቅ። እንግዲህ እኔ ፊቴን ካሁን በፊትም ነግሬያችኋለሁ፣ ማዲያት ብቻ ነበር ብያችኋለሁ። ግን አሁን እያፈዘዝኩት እያስለቀቅኩት ነው ያለሁት። ከኔ ጋር ይጠቅመናል ብላችሁ የምትከታተሉኝ እህቶች ይህንን እየተጠቀማችሁ ፊታችሁን ጽድት ማድረግ ትችላላችሁ ማለት ነው። እዚህ ላይ የጨመርኩት የአበባ ውሃ ነው። የአበባ ውሃ እንደዚህ 1 ማንኪያ ጨምሬበታለሁ። የአበባ ውሃ ቆንጆ ነው ለፊታችን እና እንደዚህ አድርጋችሁ ትጨምሩበታላችሁ። ከዛ በኋላ በደንብ አድርገን እንመታዋለን ማለት ነው። በጣም ቆንጆ ነው። ቤተሰቦች ተጠቀሙት። በሳምንት 3 ጊዜ መጠቀም ትችላላችሁ። በቀን መጠቀም ትችላላችሁ። ካልተመቻችሁ በሳምንት 3 ጊዜ እንደዚህ እየሰራችሁ ተጠቀሙት። በነገራችን ላይ እኔ ይህንን ስሰራ በትንሹ ነው የምሰራው። ለምን ሲውል ሲያድር ትንሽ ደስ አይልም እና እናንተ እንደዚህ በትንሹ እየሰራችሁ ብትጠቀሙ መልካም ነው። ካልሆነ ደግሞ የምታቆዩት ከሆነ ፍሪጅ ውስጥ እያስቀመጣችሁ መጠቀም ትችላላችሁ ማለት ነው። እንግዲህ እንደምታዩት ሁሉንም አንድ ላይ አድርጌ ቀላቅየዋለሁ። በጣም ቆንጆ የሆነ ክሬም ሆኗል። ይሄ የሩዝ ዱቄቱ በጣም ድቅቅ ያለ አይደለም። እንዴት ነው? እንደ ስኳር አይነት ነው ዱቄቱ። ድቅቅ ያለ ሳይሆን ላም ያለ ሳይሆን የሆነ እንዴት ነው ለስክራፕ የሚሆን ነው። ፊታችሁን እንደዚህ ስታሹት በዚህ በሰራሁት ክሬም እንደ ስክራፕ ነው የሚያደርግላችሁና የተቋቆረ ነገርም ካላችሁ እንዲህ ክንዳችሁ ላይ እጃችሁ ላይ ይሄንን መጠቀም ትችላላችሁ። በተለይ አይናችሁ ስር እንደዚህ ብብታችሁ አካባቢ እየጠቆረባችሁ ካላችሁ ይሄንን እየተጠቀማችሁ ማስለቀቅ ትችላላችሁ። እጅግ በጣም ቆንጆ ነው። እንደ ስክራፕ ነው የተጠቀምኩበት። የሩዙ ዱቄት ብዙም ያልደቀቀ ስለሆነ ቆንጆ ነው እንደዚህ ለተቋቆረ ነገር
እና እንደዚህ አድርጌ ሰርቼዋለሁ። ደግሞ እየተቀባው አሳያችኋለሁ። እንደምታዩት የሚያምር የፊት ክሬም ሰርተናል ማለት ነው። ክሬምም ሳይሆን ስክራብ፣ የፊት ስክራብ ሰርተናል። በጣም ቆንጆ ነው። እየተቀባው ደግሞ አሳያችኋለሁ። ከመቀባታችን በፊት ሁሌም እንደምላችሁ መጀመሪያ ፊታችንን ማጽዳት አለብን። ማለት ፊታችን ንጹህ መሆን አለበት። ምናልባት የተለያዩ ክሬሞች ምናምን ተጠቅመን እዛው ላይ መጠቀም የለብንም። ታጥበን አድርቀን ነው መጠቀም ያለብን። ከዛ በኋላ እንደዚህ አድርጌ እቀባዋለሁ ማለት ነው። እንዴት ፊት እንደሚያሳምር ልነግራችሁ አልችልም። ሁላችሁ ብትሞክሩት ብትጠቀሙት ደስ ይለኛል። በተለይ አይናችሁ ስር ለጠቆረባችሁ፣ እንዲሁም ብጉር እንደዚህ ጥቁቁር ነጠብጣብ ላለባችሁ፣ ለማዲያት፣ ለሁሉም ነገር ተስማሚ የሆነ የፊት ስክራፕ ነው። ተጠቀሙት። ሩዙ ምናልባት ደረቅ ፊት እንደኔ ላላችሁ ማር እንዲሁም ደግሞ ሬት ካላችሁ ሬት ጨምሩበት። ሬት ከሌላችሁ ደግሞ ወተቱን እንደነገርኳችሁ ወተቱን ጨምሩበት ብያቸዋለሁ። ደረቅ ፊት ላለን ማርና ሬት ብንጨምርበት አሪፍ ነው እና ቤተሰቦች እንደዚህ እያደረግን ተቀብተን ከዛ በእጃችን እዛው ላይ እናሸዋለን ማለት ነው። ቀስ አድርገን በደንብ በጣም ሳይሆን ቀስ አድርገን ፊታችን ላይ እናሸዋለን። ከዛ እጃችንም እኔ ሁሌ ለፊቴ ስጠቀም እጀንም በዛው እጠቀማለሁ። ምክንያቱም እጃችን ብዙ ነገር የምንሰራበት ነውና እንደዚህ አድርገን ከፊታችን ጋር ብንንከባከበው ጥሩ ነው ብዬ አስባለሁ። እንግዲህ እንደዚህ አድርጌ ተቀብቼ ፊቴ ላይ እስኪደርቅ ድረስ አቆየዋለሁ ማለት ነው። ቢያንስ እስከ 30 ደቂቃ እስከ 40 ደቂቃ እናቆየዋለን ፊታችን ላይ። ከዛ በኋላ ከ30 ደቂቃ በኋላ ደግሞ ቀጥታ በውሃ አይደለም የምታጠበው፣ እዛው ፊቴ ላይ አሸዋለሁ፣ አሳያችኋለሁ። እንግዲህ እንደዚህ እንደምታዩት እየደረቀልኝ ነው። ቢሆንም ትንሽ የተወሰነ ይቀረዋል። እጄን ግን ታጥቤዋለሁ። እንደምታዩት ቆንጆ ነው ያደረገልኝ። ይሄ ስክራፕ ይሄ የፊት ውህድ ፊታችሁን ለማቅላትና ጥርት ላለ የፊት ገጽታ እንዲኖራችሁ የተስተካከለ ሁሉም አንድ አይነት የሆነ የፊት ገጽታ እንዲኖራችሁ ያደርግላችኋል። እና ያው እንደነገርኳችሁ ለደረቅ ቆዳ ለደረቅ ፊት የሚሆን ዘይት ትጨምሩበታላችሁ፣ ወይም ደግሞ ማር ካላችሁ ማር ጨምሩበት። ወዛም ፊት ላላችሁ ደግሞ ማሩን ትተውትና ሬቱን ብቻ ትጨምሩበታላችሁ። ከዛ እንደዚህ ብሎ ደርቆልኛል። እዛው ፊቴ ላይ አሸዋለሁ። ይሄ ነጩ እስከሚለቅ ድረስ እዛው ፊቴ ላይ አሸዋለሁ። ከዛ ይሄን ነጩን ካስለቀኩት በኋላ ነው በውሃ የምታጠበው። በውሃ ስታጠብ ደግሞ ሳሙና ምናምን አላስነካውም። በባዶ በውሃ እታጠባለሁ ማለት ነው። እዛው ላይ ፊታችን ላይ እንደዚህ እያደረግን ስናራግፈው በዛውም ፊታችን ላይ ያለ ነገር አብሮ ይለቅልናል ማለት ነው። እና እንደዚህ አድርጌ ተጠቅሜዋለሁ። ከዛ በኋላ ታጥቤዋለሁ። በጣም ቆንጆ ነው የሚያደርግ። ተጠቀሙት ቤተሰቦች፣ እኔ ወድጄዋለሁ። በተለይ ፊታችሁን ለማቅላት ፊታችሁ አንድ አይነት የፊት ገጽታ እንዲኖራችሁ እንደዚህ እያደረጋችሁ ተጠቀሙት። መልካም ነው እላችኋለሁ። ከዛ እንደዚህ ከታጠብኩት በኋላ የምትፈልጉትን የምትጠቀሙትን የፊት ክሬም መጠቀም ትችላላችሁ። ማለት ያው እኔ ከባዝሊን እና ከግሪስሊን ውጭ የምጠቀመው ምንም ነገር የለም። ወይ ባዝሊን ወይ ግሪስሊን ነው የምጠቀመውና እንደዛ አድርጋችሁ እናንተ የምትጠቀሙትን ፊታችሁን እንደዚህ መቀባት ትችላላችሁ ማለት ነው። በጣም ነው የሚያሳምረው። በጣም ወድጄዋለሁ። እናንተም ከወደዳችሁት ኮመንት ላይ አስቀምጡልኝ። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበረ። ከወደዳችሁ ደግሞ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ይህን ቪዲዮ እስከ መጨረሻው ተከታተሉ ስላችኋለሁ። በጣም ነው የሚያሳምረው። በእውነት በጣም ነው የሚያሳምረው። ፊት አንድ አይነት የፊት ገጽታ አንድ አይነት ከለር እንዲኖራችሁ ያደርጋል ይሄ የፊት ውህድ ማለት ነው። እና ፊቴንም አሳምሮልኛል፣ እጄንም ቆንጆ አድርጎልኛል። እንደዚህ እያደረግን ራሳችን ብንከባከብ ምንም ጉዳት የለውም ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ እያልኩኝ ስለምሰጡኝ ኮመንት፣ ሀሳብ አስተያየታችሁን ስለምሰጡኝ በጣም አመሰግናለሁ።
አንዳንዶቻችሁ እንደወደዳችሁት ኮመንት ላይ ጽፋችሁልኛል። አመሰግናለሁ ቤተሰቦች። ሰላም ሁኑ።